ምዕራፍ 10 ከቁጥር 12 እስከ 18 በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። ይህኛው ካህን ግን አንዱን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል። ከዚያን ጊዜ ጀምሮ ጠላቶቹ የእግሩ መረገጫ እስኪሆኑ ድረስ ይጠብቃል። ምክንያቱም በአንዱ መስዋዕት እነዚያን የሚቀደሱትን ለዘላለም ፍጹማን አድርጓቸዋል። መንፈስ ቅዱስም ስለዚህ ነገር ይመሰክርልናል። በመጀመሪያ እንዲህ ይላል፣ ከዚያም በኋላ ከእነርሱ ጋር የምገባው ኪዳን ይህ ነው ይላል ጌታ። ሕጌን በልባቸው አኖራለሁ፣ በአእምሮአቸውም እጽፈዋለሁ። ደግሞም ኃጢአታቸውንና ዓመፃቸውን ከእንግዲህ አላስብም ይላል። እነዚህ ይቅር ከተባሉ በኋላ ከእንግዲህ ስለ ኃጢአት የሚቀርብ መስዋዕት አይኖርም። ጌታ የተመሰገነ ይሁን። ባለፈው ቁጥር 11 ድረስ አብረን እንደተመለከተን አስታውሳለሁ። ያነበብነው በእርግጥ እስከ ቁጥር 14 ድረስ ይመስለኛል። ባለፈው ያነበብነው እስከ ቁጥር 11 ድረስ ግን አብረን ተመልክተናል። በክርስቶስ ኢየሱስ በኩል የእግዚአብሔር ፈቃድ ፍጹም ሆኗል አይደል ያልነው። አቤቱ ፈቃድን ልፈጽም መጥቻለሁ ያለውን የጌታ ኢየሱስ ክርስቶስን ቃል ከመዝሙር 40 ላይ ጌታችን ኢየሱስ ክርስቶስ የተጠቀመውን ቃል የዚህ ደብዳቤ ጸሐፊ ቀጥታ ተጠቅሞታል። እንግዲህ ጌታችን ኢየሱስ ክርስቶስ ወደ ዓለም ሲመጣ መዝሙር 40 ደግሞ ተናግሮታል ብለን እሱ ላይ ተነጋግረን ነው የጨረስነው። ቁጥር 12 ላይ ይህኛው ካህን ግን ስለ ኃጢአት አንዱን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል። ይህኛው ሊቀ ካህን ግን ጌታችን ኢየሱስ ክርስቶስን ማለት ነው። ባለፈው ያየኑ የቀደሙት ዘመን ላይ የነበሩት የብሉይ ኪዳን ካህናት በየዓመቱ ዘወትር ሁልጊዜ መስዋዕት ያቀርባሉ። የዛሬ ዓመት፣ የሚቀጥለው ዓመት፣ ከዛም በኋላ በሚቀጥለው ዓመት መስዋዕት ይቀርባል። ይሄን በጣም ብዙ ጊዜ እያየኑ ስለመጣን ይሄኛው ካህን ግን ይልና ስለ ኃጢአት አንዱን መስዋዕት አቅርቦ ፈጽሞ በእግዚአብሔር ቀኝ ተቀምጧል። በጣም በትህትና ጎናችሁ ያለው ሰው ኢየሱስ ጨርሶ ተቀምጧል በሉት። ደጋግመን እያነሳን ያለነው ቃል አለ አይደል? ተፈጸመ የሚል ቃል ጌታችን ኢየሱስ ክርስቶስ በመስቀል ላይ የተናገረው የመጨረሻ ቃል ተፈጸመ። የመስዋዕትነት ስራው፣ የክህነት አገልግሎቱ እኛና እግዚአብሔር መካከል ቀርቦ የሚያደርገው የትኛውም ነገር አልቋል፣ ተፈጸመ። የዚህ ደብዳቤ ጻፊ ደግሞ እየተናገረ ያለው ይሄንን ነው። ከዚህ በኋላ ስለ ኃጢአት የሚቀርብ መስዋዕት የለም። ለአንዴና ለመጨረሻ ጊዜ መስዋዕቱን አቅርቦ ጨርሶ ጌታችን ኢየሱስ ክርስቶስ ተፈጸመ ብሎ በአባቱ ቀኝ ተቀምጧል። ቴቴሌስታይ ተፈጸመ፣ አለቀ። ጌታችን ኢየሱስ ክርስቶስ ሰርቶ ጨረሰ ማለት ብቻ ሳይሆን እግዚአብሔር አብ ረክቶ ጨረሰ። ከዚህ በኋላ እግዚአብሔር አብ ሌላ መስዋዕት ኤክስፔክት አያረግም፣ አይጠብቅም፣ አይፈልግም። ጌታችን ኢየሱስ ክርስቶስ መጨረስ ብቻ ሳይሆን እግዚአብሔር አብም ረክቷል እያልን ነው። ክብር ለኢየሱስ ይሁንለት። ስለዚህ ይህኛው ካህን አንዱን መስዋዕት ለዘላለም አቅርበዋል። የጌታችን ኢየሱስ ክርስቶስ የመስዋዕትነት ሥራ ሪታየር አያረግም። የሆነ ቀን አያረጅም። እዚህ ድረስ ነው አይባልም። አንዱን መስዋዕት ለዘላለም አቅርበዋል። ከዚህ በኋላ እግዚአብሔር ምን ያህል ዓመትን የተቀበለ? ለዘላለም። መቼ? ለዘላለም። የሆነ ቀን አለው የምትገባበት። ኦልሬዲ ገብቻለሁ። ጌታችን ኢየሱስ ክርስቶስ ሰርቶ ጨርሶ በእግዚአብሔር ቀኝ ተቀምጧል። ፊልጵስዩስ ላይ ሄደን አይተናል። ምዕራፍ 2 አይደል? ፊልጵስዩስ ምዕራፍ 2 ሁሉን አስገዝቶለታል። አንያ ቆሮንቶስ ምዕራፍ 15 ሁሉን አስገዝቶለታል። የአለቆችንና የባለስልጣናትን ማዕረግ በመግፈፍ በአደባባይ ድል አድርጓቸው ተፈጸመ ብሏል። ከሰይጣን ጋር ያለንን ጉዳይ ኢየሱስ መስቀል ላይ ጨርሶታል። አሜን በሉ። አሁን እኛ በጣም ትግል ስለምንወድ እንጂ ጌታችን ኢየሱስ ክርስቶስ ተፈጸመ ሲል ወደ እግዚአብሔርና ወደ እኔ ብቻ አይደለም፣ ወደ የትኛውም አቅጣጫ ነው ተፈጸመ ያለው። ከዚህ በኋላ ሰይጣን ከላይ እኛ ከታች አይደለንም፣ ተቀይረናል ቦታ፣ አልቋል። ኢየሱስ መስቀል ላይ ሲሞት ሰይጣንን ድል አድርጎታል። ጁዲሺያሊ ኢትስ ኦልሬዲ ዲፊትድ።
ሂስቶሪካሊ ነው በዳግም ምጽአቱ የሚያረጋግጠው። ኦልሬዲ መስቀል ላይ ማዕረጋቸው ተቆርጧል፣ ወድቀዋል። ይሄ መጽሐፍ ቅዱስ እውነት ነው። ቆላስይስ ምዕራፍ 2 ቁጥር 14 እና 15 ይሄ መጽሐፍ ቅዱስ እውነት ነው። ኢየሱስ መስቀል ላይ ሲሞት ጁዲሻሊ እግዚአብሔር አብ ኦልሬዲ አውጆታል። ጌታችን ኢየሱስ ክርስቶስ የአለቆችና የባለስልጣናትን ማዕረግ ገፈፈው ይላል። ተፈጸመ ሲል ጨረሰ። ከዚህ በኋላ ከሰይጣን ጋር እግዚአብሔር የሚያወራበት ጉዳይ የለውም። ጨረሰ ልጁ። አሁን ሰይጣን በእኔና በእግዚአብሔር መካከል ገብቶ የመክሰስ አቅም የለውም። ይህም ብሉይ ኪዳን ነው የሚያደርገው። አሁን ይህ አዲስ ኪዳን ነው። እኔና እግዚአብሔር መካከል ኢየሱስ ነው ያለው። በድለ ስትመለስ ነው ሰይጣን የሚያገኘህ። እኔና እግዚአብሔር መሃል ያለው እኔና እግዚአብሔር የምንጨባበጥበት መንገድ የኢየሱስ ደም ነው። ይሄንን ባይዘው ሰይጣን ያውቃል። እኛ እንድናቅ ነው የማይፈልገው። አንዳንዴ ደግሞ እኛ ማወቅ አንፈልግም፣ ትግሉን ስለምንፈልገው። አልወደቀም እንላለን እኮ የሚታገል ቦታህን ስታቅ ባይዘው ቦታውን ይይዛል። አለማወቅህን ተጠቅሞ ነው የሚያሰቃይህ። ይሄው የእግዚአብሔር ቃል እውነት። እኔ አሰራርና ልምምድ አይደለም አይደል? ቀድመን የምናምነው ቃሉን ነው። ልምምዳችንን ቃሉ ላይ ነው አይደል የምናስቀምጠው? የእግዚአብሔር ቃል እውነት። በተለይ እንደነዚህ አይነት ነገሮች የእግዚአብሔር ቃል ነው የሚያሳርፋችሁ። አለበለዚያ ቆጥረህ አጨርሰው የሚወደቀውን መልአክ ከሰማይ የሰማይ ሲሶ ነው ወደቀ የሚለው ባይዘው። የሰማይ ሲሶ ቁጥሩ ስንት ነው? አቆጥረውም። ስንቱን ነው የምጥለው? እሱ አንዴ ጥሎታል። በቃ አሁን የወል ስም ሰጥቷቸው አሁን እኛ ድግምት ይቅር አልጨርሰውም ብጀምረው ራሱ ብዛቱ። ኢየሱስ ሰበሰበና የገሃነም ደጅ አለው። በየትኛውም ዘመን የሚመጣ ማለት የገሃነም ደጅ የጋራ ስማቸው ነው። ስፒሪት ነው፣ ኮንቴክስት ይዞ ስለሚሰራ ማለት ነው። አሁን እኛ ሀገር ባለው አውድ ስለሚሰራ ጌታችን ኢየሱስ ክርስቶስ ለኢትዮጵያውያን ብሎ ያስተረፈው ያልወደቀ ሰይጣን የለም። መስቀል ላይ ተፈጸመ ሲል የሰይጣን ማዕረግ ተቆርጧል። የመስቀል ስራው ቀላል እንዳይመስላችሁ። ጨርሶ ተቀምጧል ማለት ሁሉም ነገር አልቋል። ምንም የቀረ ነገር የለም። የኛስ ኃላፊነት ጥሌ ከቁጥር 19 በኋላ አለ። የሚቀጥሉት ሳምንታትን ማነሳው ማለት ነው። ምዕራፍ 10ን መጨረሻው በእኛ ኃላፊነት ነው። በጣም ሲሪየስ ነው የኛ ኃላፊነት። የኪዳኑን ደም ማክበር፣ ቅዱሱን መንፈስ አለማክፋፋት የኛ ኃላፊነት በጣም ብዙ ነው። የሚያያዘው ግን ከእግዚአብሔር ጋር ባለኝ ጉዳይ በክርስቶስ ኢየሱስ በኩል ነው። ታውቃላችሁ፣ በጌታ ካልሆንክ ሰይጣን የፈለከውን ያህል ትልቅ ብትሆን አትችለው። በጌታ ካልሆንክ ይበልጣል። ምንም ቢወድቅ መልአክ ነው። በጌታ በሆንክበት ቅጽበት የምትገናኙ በክርስቶስ በኩል። አንተ በኢየሱስ ክርስቶስ ስም ስትል በኢየሱስ ክርስቶስ ስልጣን ማለት ነው። ባይዘው እኔ በኢየሱስ ክርስቶስ ስም ስጸልይ ጫማ ቀይራለሁ፣ ኢየሱስ ጫማ ውስጥ እገባለሁ። አሁን ልክ የኢየሱስን ስም ስጠራ አክት የሚያደርገው ኢየሱስ መሬት ላይ ቢኖር የሚሰራው ነው። አሁን ስልጣኑ ያንተ መሆኑ ይቀርና የጌታ ይሆናል። ስፒሪቹዋሊ ፖዚሽንድ ያደርጋል ማለት ነው። ክብር ለኢየሱስ ይሁን። እና ይሄኛው ካህን እንኳን ኢየሱስ ካህናችን ሆነ። እንኳን ለሌሎች ካህናት አሳልፎ አልሰጠን። ለደካሞቹ ለማይችሉት ከሞት በታች ላሉት እንኳን አሳልፎ አልሰጠን። እንኳን እሱ ካህናችን ሆነ። ሞትን ይዞ ገደለው። ሌሎቹ በሙሉ ሞት ነው የገደላቸው። ኢየሱስ ሞትን ገደለው። በሞት ላይ ስልጣን የነበረውን ጣለው። ሞትን መቀመጫውንም ተቀማጩንም ነው የገለበጣቸው። ዕብራውያን ምዕራፍ 2 እኮ አይተናል ስንማር። ሲሞት በሞት ላይ ስልጣን የነበረውን ሻረው። ሰገሎ አሸንፋለሁ ብሎ ተጣጥሮ ገደለው። ሰይጣን አለማወቁ ነው። ሰይጣን እስካሁን ነው የሚያውቀው። ከዚህ በኋላ ያለው ነው የሚያውቀው እግዚአብሔር ብቻ ነው። እና ስለማያውቅ ልግደለውና ልገላገላለ በየሙክራቡ እየገባ ያስወጣናል ብሎ ፈርቶ እኮ ነው። አላወቀም። መስቀል ላይ ሲሞት በየሙክራቡ አይደለም ዩኒቨርሳሊ እንደሚጠለው አላወቀም። ከሲስተሙ ላይ ነው የፈጠፈጠው። እንደውም በየሙክራቡ ሰርቭ ሲያደርግ
እዚህ ምኩራብ ካለ እዚህ ምኩራብ ያሉትን ነው የሚያስወጣው። የሆነ ምኩራብ ሲሄድ መስቀል ላይ ሲሞት ዓለም ላይ ነው የጣለው እና ሳያቅ ስብስብ አድርገው እንደምንም የሃይማኖት መሪዎችን ሪሊጅንን የተጠቀመው ኢየሱስን ለመግደል በጣም በተቀናጀ መንገድ። እነዚህ ምንድናቸው የሚባሉት? አርኮኑ ሳይሆን አርኮንታስም ይባላል። እነሱ በቃ ተደራጅተው ሰቀሉት። በሞተበት ቅጽበት ነው የወደቀው ሰይጣን። ብሊንክ ነው ያደረገው። እንዲህ ሲል ወድቆ ማረጌስ ይላል ቆርጦታል። ጴጥሮስና ሰይጣን ቦታ ተቀያየሩ። ልክ ኢየሱስ ሲሞት ጴጥሮስ ካለ ይሆን ሐዋርያት ሥራ እያስወጣ ሊኖር። ክብር ለኢየሱስ ይሁን። የክርስቶስ ሥራ ይሄ ነው። የዘላለም መስዋዕት ቀርቧል። ጨርሶ በእግዚአብሔር ቀኝ ተቀምጧል። ቁጥር 13 ላይ ይቀጥላል። ከዚያን ጊዜ ጀምሮ ጠላቶቹን የእግሩ መረገጫ እስኪሆኑ ድረስ ይጠብቃል። ኦሬዲ ድል አድርጓል አለን። በመስቀል ላይ ጨርሶ አሸንፎ በእግዚአብሔር ቀኝ ተቀምጧል። ቅድም ያልኳቸው ነው። መስቀል ላይ ኢየሱስ በሞተበት ቅጽበት ድል አረገ፣ አለቀ ተባለ። ኢየሱስ በእግዚአብሔር ቀኝ ተቀመጠ። ከዚያ በኋላ ብሎ ቀጠለ። ጠላቶቹ የእግሩ መረገጫ እስኪሆኑለት ድረስ ይጠብቃል። እናንተ ለማንበብ እንዲመቻችሁ ራእይ ምዕራፍ 19 ላይ ሄዳችሁ አንብቡት። ዳግም ሲመለስ በክብር ሲመጣ ፈጽሞ አውሬውንና መንግስቱን እንዴት አድርጎ ድል እንደሚያደርጋቸውና ለዘላለም እንደሚያስረው ይሄንንም ቃል የዚህ ደብዳቤ ጸሐፊ በጣም መዝሙረ ዳዊት አለ አይደል? ዕብራውያን ላይ በጣም መዝሙር 110 ቁጥር 1 ትዝ ይላችኋል። መዝሙር 110 ቁጥር 1 ጌታም ጌታዬን ጠላቶችን የእግር መረገጫ እስካደርግል ድረስ በቀኝ ተቀመጥ አለው። ጌታ አብ ነው፣ ጌታዬ ወልድ ነው። ጌታም ጌታዬን፣ ይሄ በአብና በወልድ መካከል ያለ ነገር ነው። ጌታም ጌታዬን ጠላቶችህን የእግር መረገጫ እስከማደርግል ድረስ በቀኝ ተቀመጥ። ምን ማለት ነው? የመስቀሉን ስራ ሙሉ በሙሉ ጨርሰ ና ቀኝ ተቀመጥ አለና ጠላቶችን ፈጽሜ የእግር መረገጫ አረግልሃለሁ። ዳዊት እየዘመረ ነው የሚተነብየው። እዩት እንግዲህ ዝማሬ ውስጥ ነው የሚተነብየው። ኢየሱስ የመስቀል ስራውን ጨርሶ በእግዚአብሔር ቀኝ ይቀመጣል። የሪዴምሽን የቤዛነቱን ስራ ይጨርሳል መስቀል ላይ። ልክ ኢየሱስ መስቀል ላይ ሲሞት እኛ ከአብ ጋር እንታረቃለን። ሰይጣን ማረጉ ተቆርጦ ይወድቃል። ይህንን አብ ጨርሳል ና ተቀመጥ አለው። አሁን ኢየሱስ ተቀመጠ አይደለም አይደል? አብ አስቀመጠው ነው። መስቀል ላይ መሞት የኢየሱስ ስራ ነው። ኢየሱስን አስነስቶ ማክበር የአብ ስራ ነው። ምክንያቱም የአዲስ ኪዳን ትምህርት ኢየሱስ ተነሳ አይደለም፣ እግዚአብሔር ኢየሱስን ከሞት አስነሳው ነው ትምህርቱ። እሱ ነው አይደል እንዴ? ሌላ ወንጌል የለም አይደል? እያወራለት እንጂ እኮ መጽሐፍ አዲስ ኪዳን አይደል? ሮሜ ምዕራፍ 8 ኢየሱስ ክርስቶስን ከሞት ያስነሳው የእርሱ መንፈስ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። ኢየሱስ ክርስቶስን ከሞት ያስነሳ አስነሺ አለ። አብ ነው ኢየሱስን ያስነሳው። ሲያስነሳው ደግሞ የትንሣኤ ኃይል ተጠቅሞ ነው ያስነሳው። የኢየሱስ ድርሻ ስለ እኔ ኃጢአት መሞት ነው። የአብ ድርሻ ስለ ኃጢአቴ መስዋዕት ሆኖ ያረካውን ልጁን ከሞት ማስነሳት። መቃብር ብቻ አይደለም ባዶ ያደረገው፣ ሲኦልን የቀደደው። ሰው ከሲኦል ወደ ሰማይ ዘጸአት ነው ያደረግነው። ኢየሱስ ወደ አብ ቀኝ ሲሄድ ብቻውን አለ፣ ሲመጣ ብቻውን ነው የመጣው። ሲሄድ ይዞን ነው ሄደው። ግርግር ነው የሆነው። የአብ ቀኝ ግር ብለን የገባ ነው። አቤት የድምፅ መዓት ጸጥ ያለ አብና ወልድ መሃል እኮ ጸጥ አያወሩም እኮ እነሱ። በሁለቱ መካከል ያለው አንድነት ልታብራራው አትችልም። ተነጋግረው አይደለም የሚግባቡት። እሱ በእኔስ በሱ እንዳለው አታምንም ይላል እኮ። አሁን እኮ በጣም የሚቀራረብ ምድር ላይ በጣም የሚቀራረብ እኮ ባልና ሚስት ነው።
አንድ ይሆናሉ የተባሉት። እንዴ አብና ወልድ መሃል ያለ ዋንስ ልታብራራው አትችልም። እንደዚህ አይነት አንድነት ኖሮ አያውቅም። አብና ወልድ መሃል ነው ያለው። ቀጥሎስ እኛ መሃል ነው ያለው ቸርች። እኔና አንተ መሃል ያለው አንድነት እነሱ መሃል ይኑር ብሎ ኢየሱስ ጸለየ። ባይዘው እኛ ያ አንድነት ምንድነው አይደለም ማለት ያለበት። አሜን። ለምን ልታብራራው አትችልም። ኤክስፒሪየንስ ነው የምታደርገው። እስቲ አሜን በሏ። ኢየሱስ ልክ ሲገባ አብ ወደ ምድር ልጁን ለምንድን ነው የላከው? ይዘህልኝና ብሎት። ማንን? የጠፋውን ሰው። ኢየሱስ መጣ ፈልጎ ሊጨብጠን ሲስተን እኛ ሊጨብጥ እጅ እንዲህ እንላለን። አብ በልጁ በኩል ኖ እንጂ ሲል አንሰማም። መስቀል ላይ ሞተ የማያምኑትን አይምሮ አሳወረ ብሎ ሊጥለው እሱንና አይምሮአችንን ገፎ ነፃ ሊያወጣን ኢየሱስ መስቀል ላይ ሞቶ እዚህ ጋር የሸፈነን ገንጥሎ ጣለ። ብርት አለልን። ቸርችው ጥርግ ብለን መጣን። ቸርች የሆነ አዳራሽ እዚህ አትላስ ምናምን እዚህ ወሎ ሰፈር አካባቢ የሆነ አዳራሽ አይደለም የገባ ነው። በአብ ቀኝ ከኢየሱስ ጋር ነው የተቀመጠ። ይሄ ነው ክርስትና። አያችሁ፣ እውነቱ ይሄ ነው። አሜን ነው። ስለዚህ አብ ኢየሱስን ጌታዬን፣ ዳዊት ግን አይገርምም? ኢየሱስን ጌታዬ አለ። ማይ ሎርድ የሚጠቀመው ቃል ኩሪዮስ። ይህንን ቃል ማን ነው መጠቀም ያለበት? የአዲስ ኪዳን አማኞች። ለምን? እኔን ለማዳን ከሰማይ የወረድክ ማለት ነው ትርጉሙ። ዝም ብሎ ኖርማሊ ጌታ ሎርድ ምናምን ማለት ብቻ አይደለም። ለማዳን ከሰማይ የወረደ ዳዊት ጌታዬ ሲለው ኢንካርኔሽንን እያመነ ነው። ባይዘዌ በስጋ ወደ ምድር ሰውን ለማዳን የወረደ ጌታ እያለ ነው። ኢየሱስ ገና እኮ አልመጣም። የሚመጣው ገና ከ1000 ዓመት ዳዊትና ኢየሱስ ማለት 1000 ዓመት አካባቢ ያለ ከ1000 ዓመት በኋላ የሚመጣው ነው። ኢንካርኔት አድርጎ የሚወርድ ስራ ጨርሶ በእግዚአብሔር ቀኝ የሚቀመጥ ና በቀኝ ተቀመጥ አለው። እኔ እኮ ትምህርቱን እንደው ቀለል አድርገን እንየው ነው እንጂ እኮ እንዴ ዳዊት በዘመረበት ዘመን እኮ አብና ወልድ መሃል እዛ እኮ ሰው እኮ አልሆነም እኮ ኢየሱስ እኮ ዳዊት ሲዘምር እያወራ ለምንድነው ና በቀኝ ተቀመጥ አለው? የት ሄዶ ነው እኮ ብለህ እኮ ዳዊትን ብትጠይቀው መሬት ሄዶ ነው እኔ ገባኝ ይሄ ነው የሚል ሲዘምር ሊያስወግር ይችላል። አምላክ ሰው ሆነ ብለህ ብትዘምር ዳዊት ዘመረው በቀኝ ተቀመጥ አለው። ለምን ሲሉት ጠላቶችን የእግር መረገጫ እስከማደርግልህ። ስለዚህ እንደዚህ ያለ አይደል? ጠላቶቹ የእግሮቹ መረገጫ እስኪሆኑ ይጠብቃል። የት ሆኖ? ቀኙ ላይ ተቀምጦ። ኢየሱስ አሁን እየጠበቀ ነው። በዳግም ምጽአቱ ይረጋገጣል። ሰከንድ ካሚንግ። አሜን ነው። እና መዝሙር 110 ነው ይሄ ሰውዬ ሜንሽን የሚያደርገው። እናንተ ምናልባት ስታነቡ ጥሩ እንዲሆንላችሁ ኤፌሶን ምዕራፍ 1 ቁጥር 22ን አንብቡት ጊዜ ስታገኙ ቁጭ ስትሉ። ቀደም የነገርኳችሁ ነው። በጣም እኔ ደጋግሜ ያነሳዋለሁ የትንሣኤን ኃይል። ስለ ትንሣኤ ሳስብ ሳወራ ኤፌሶን ምዕራፍ 1 በጣም አስደናቂ ክፍል ነው። እቺ ቁጥር 22 በጣም አስደናቂ ናት። ኢየሱስ ክርስቶስን ከሞት ሲያስነሳው የሚለው ክፍል ማለት ነው። ኢየሱስ ክርስቶስን ከሞት ሲያስነሳው ከአለቅነትና ከስልጣን ከገዢነት ሁሉ በላይ ሲያደርገው ከስም ሁሉ በላይ የሆነውን ስም ሲሰጠው በዚህ ዓለም ብቻ ሳይሆን ሊመጣ ባለው ዓለም ሊጠራ ከሚችል ስም ሁሉ በላይ ስም ሲሰጠው ቀጥሎ በቀኙ ሲያስቀምጠው እግዚአብሔር የብርታቱን ጉልበት አሳይቷል ይላል። ኢየሱስ ከሞት ተነስቶ በእግዚአብሔር ቀኝ ተቀምጧል። ለዚህ ማረጋገጫ የብሉይ ኪዳን ጥቅሶች ሁሉ ነው ያሉት። የብሉይ ኪዳን ጥቅሶች ሁሉ አሉ። በጣም ባለጠጋ ነው የዚህ ደብዳቤ ጸሐፊ። እግዚአብሔር ይባርከው። ክብር ለእግዚአብሔር ይሁን። ከዛ ቁጥር 14 ላይ ይቀጥላል። በጣም ይገርማቸዋል። ይሄ ሰውዬ ያለቀ መስዋዕት ላይ ነው ያለው። በቃ ኦልሬዲ አንባቢዎቹ ስለገባቸው አሁን እየጠቀለላት ነው። እንትኗን እየጠቀለለ ነው። ቁጥር 14 ላይ ምንድነው የሚለው? ምክንያቱም በአንዱ መስዋዕት እነዚያ የሚቀደሱትን ለዘላለም ፍጹማን አድርጓቸዋል። እነማን ናቸው የሚቀደሱት? እኛ ነን እኮ። ሌላ ሰው እኮ አይደለም እኮ እያወራ ያለው። ስለ እኔና ስለ እናንተ ነው የሚያወራው። ጌታን ስለተቀበለ ሰው እኮ ነው የሚያወራው። ይኸውላችሁ በአንዱ መስዋዕት ለዘላለም የቀረበ አንድ መስዋዕት አለ። በዚያ መስዋዕት የሚቀደሱትን ለምን ያህል ዘመን? ለዘላለም ምን አድርጓቸዋል? ፍጹማን። መሬት ላይ ያለ ሰውዬ ዕብራውያን ቸርች ውስጥ ያሉ ሰዎች ሲሰሙ ኢየሱስ መስዋዕት ሆኗል፣ ገብቶናል። መስዋዕቱ ለአንድና ለዘላለም ገብቶናል።
መሬት ላይ ያለውን አንተ ለዘላለም ፍጹም አድርጓል ሲል እኔ ከመቼ ጀምሮ? እርሱን ካወክበት ቀን ጀምረህ ለዘላለም በክርስቶስ ኢየሱስ የመስዋዕትነት ሥራ በኩል ፍጹም ሆናችኋል።